በተፈጥሮ በታሪክ በባህልና በሰው ሰራሽ መስህቦች የታደለች ሀገር ናት ኢትዮጵያ። የእነዚህን ሀብቶች ምጣኔ ሀብታዊ ፋይዳ ለማሳደግ ባለፉት ጥቂት ዓመታት በከፍተኛ ትኩረት እየተሰራ ነው። የማዕከላዊ ኢትዮጵያ ክልልም የጠንባሮ ልዩ ወረዳ የእነዚህን ጸጋዎች ወደ ሀብትነት የመቀየር ስራዎችን እየሰራ ይገኛል። የላሞ ቁጥር 1 ፏፏቴም የዚህ ማሳያ ነው። በጠንባሮ ልዩ ወረዳ በሙዱላ ከተማ አስተዳደር ላይ ቁጥር 1 ፏፏቴ ላሞ ፏፏቴ ላይ ነው የምንገኘው። እንግዲህ ላሞ ፏፏቴ በሙዱላ ከተማ አስተዳደር ከባዳ መገንጠያ ልክ ትንሽ ርቀት ከተጓዙ የሚያገኟት ፏፏቴ ነው። ፏፏቴው እንግዲህ ከፍታው ወደ ከ60 ሜትር በላይ ሲሆን ርዝመቱ ስፋቱ ደግሞ ከፍታው 60 ሜትር ሲሆን ርዝመቱ ደግሞ ከ8 ሜትር የሚበልጥ ነው። ፏፏቴው ከወቅቶች መፈራረቅ ጋር የውሃ መጠኑ ሊያይ እንጂም ዓመቱ ሙሉ የሚፈስ የበርካቶችን ቀልብ መግዛት የሚችል ስፍራ ነው። አሁን በጋ ስለሆነ ትንሽ ቀንሷል እንጂ ክረምት ወራት ላይ በጣም ሙሉ ነው። አሁን ከፊት ለፊት ሊጋ ከኋላ የምትመለከቱት ድንጋዩ አይታይም ነበረና አሁን በጋም ስለሆነ ውሃው ትንሽ ቀንሷል። ቅዳሜ እሁድ ወጣቶች ዝናናንዶ ብዙ እና ጥቅም ያለው ፏፏቴ ሲሆን እንግዲህ ማንኛውም ሰው ገብቶ ፏፏቴውን ማየት ይችላል፣ መዝናናት ይችላል። ዘርፈ ብዙ ጥቅም ያለው ፏፏቴ ነው። እዚህ ያልታጠረው የወረዳው የቱሪዝም አቅም ጎጀብና ጊቤ ተገናኝተው የኦሞ ወንዝን የፈጠሩበት መገኛም ጭምር ነው። ኦሞ ወንዝ ከዚህ ግልገል ጊቤ ቁጥር 3 እና 2 አማካኝነት የተፈጠረ ትልቅ ሐይቅ አለ። 3 ክልሎችን የሚያገናኝ ወንዝ ነው። ደቡብ ምዕራብ ኢትዮጵያንና ኦሮሚያን እና ማዕከላዊ ኢትዮጵያን ሶስቱንም አንድ ላይ ያገናኘ ወንዝ ነው። ኦሞ ወንዝ ነው። ግቤና ጎጀብ በአንድ ላይ ተገናኝቶ ኦሞ ወንዝ የሚፈጥሩበት ፓርት ነው። ያ ደግሞ ለቱሪዝም ብዙ ምቹ ሁኔታ ያለበት ነው። ሌላኛው ደግሞ ላሞ ወንዝ ፏፏቴ አለ። እሱ 2 ፏፏቴ ላሞ ቁጥር 1 እና ቁጥር 2 ሁለት ፏፏቴዎችን የፈጠረበት ነው። ዛሬ ያያችሁበት አንዱ እሱ ደግሞ ለቱሪስት መስህብነት የሚያገለግል ነው። ሌላ ጥቅጥቅ ያለ ደን ያለበት ነው። ተፈጥሮ ደን ያለበት አካባቢ ነው። ለቱሪስት መስህብነት በጣም ምቹ የሆነ ጂኦግራፊካሊ በጣም ምቹ የሆነ አካባቢ ነው ማለት ነው። የተለያዩ የቱሪዝም መዳረሻ ስፍራዎች ማልማት የሚጠበቅ መሆኑን የተነሳው ይሄ ቱሪዝም መስህብ ቦታ ስለሆነ ምናልባት ይሄ ከለማ ብዙ ሰዎች ማዝናናት ይችላሉ። ወጣቶች ካልባሉ በቦታ እዚህ ጋር ማሳለፍ የሚችሉበት እና ገራሚ ፏፏቴ ነው። ፏፏቴው ደግሞ ፏፏቴው ያለው በሙዱላ ከተማ አስተዳደር በከተማ ክልል ውስጥ ያለ በመሆኑ ብዙም ርቀት የሌለ ነው። የተደበቁ ጸጋዎችን የመለየት የመጀመሪያው የመለየት ከዛ ለይቶ ደግሞ የማቀድ የማልማት የማስተዋወቅ አገልግሎት እንዲሰጡ የማድረግ ደረጃ እንዲመጣ ክልሉ ባህል ቱሪዝም ቢሮ በልዩ ሁኔታ ድጋፍ እያደረገ ነው። ቴክኒካሊም ድጋፍ እያደረገ ነው። ሌሎችም ተጨማሪ ድጋፎችም ለማድረግ በራሱ የሚሄድባቸው ብዙ ሂደቶች አሉ። ከዛ ውጪ ደግሞ እንደ ልዩ ወረዳ ባህል ቱሪዝም ጽሕፈት ቤትም እቅድ ታቅዶ እነኚህ ጉዳዮች የመለየት ደረጃ በደረጃ ለማሳደግ ደረጃ በደረጃ ለማልማት የመጀመሪያው ልየታ ነው። የጠንባሮ ልዩ ወረዳ የቱሪዝም ጸጋዎችን ወደ ኢኮኖሚ የመቀየርም ፍላጎት አለው። ቱሪዝም ዘርፍን እንደ ዋና መሳሪያ አድርጎ ለኢኮኖሚ ካለው ጠቀሜታ አንጻር በብዙ ነገር ትኩረት ወስዶ እየሰራ ያለበት አካባቢ ስለሆነ ያለበት ሁኔታ ስላለ ይሄንን ደግሞ እኛም እንደ ልዩ ወረዳችንም ያንን ጸጋ ወስደን ያሉንን ጸጋዎቻችን በደንብ ተጠቅመን ወደ ኢኮኖሚ ቀይረን አካባቢውን ለመቀየር ብዙ ስራ እየተሰራ ያለበት ሁኔታ ነው። የቱሪዝም ጸጋዎችን መለየትና በአግባቡ መጠቀም ለሀገር ኢኮኖሚ እድገትና ለስራ ዕድል ፈጠራ ቁልፍ ሚና ይጫወታሉ።